የሰጠሻቸውን እኔማ ሁሉንም ሰጥቻቸዋለሁ። ወደ 4 ሚሊዮን ከ4 ሚሊዮን እሺ የሰጡኝና የወረቀቱን ያስገባሽበትን ደረሰኝ አምጪያ። ያስገባሽበትን ደረሰኝ የላክሽልኝን ሳሰላው የላክሽልኝን አሁን ቁጭ ብዬ በካልኩሌተር እዚህ ጋር ሳሰላው 2,820,000 መጣልኝ እያልኩሽ እኮ ነው ማሬ። እንዴ 2,820,000 መጣልኝ ሳሰላው የላክሻቸውን ደረሰኝ ዋትስአፕ ላይ ቁጭ ብዬ በካልኩሌተር ስደምር ከዛ ላይ ደግሞ እነሱ የመለሱልሽን 1,850,000 ቀነስኩ 1 ሚሊዮን ቀረ። ከ1 ሚሊዮን ላይ ደግሞ የወረቀት የ5ቱ አይከፈልም። የወረቀት ኦሬዲ ፕሮሰስ የተጀመረ ለመንግስት ኦሬዲ የተከፈለ ጆብ ኦፈር ምናምን የተደረገበት $1,000 አይመለስም። ስለዚህ ስንት ቀረ? 500,000 ብር ቀረ። ግማሽ ሚሊዮን ብር ቀረ። እሱን ደግሞ አንቺና ሃይሚ ተባብረን እንከፍላለን ተባብላችሁ ነበር። እንደዛም ሆኖ ግን ተባባልን። ራስሽ አመንሽ እኮ አንዴ ትክጃለሽ አንዴ ታምኛለሽ። ዘይነብ ቅድም እኮ ራስሽ አይደለም ይሄ ብቻ አይደለም የወረቀቱንም እኮ ነው ሰርተን እኩል እንከፍላለን ያልኳት ሙሉ ሂሳብ ነው። አንድ ብር ለምክንያቱም ልጆቹ ችግር ላይ ናቸው አላስቀምጣል። ለምሳሌ ጥሩ የወረቀቱንም ከነበረ ይሄው እነሱ ግማሽ ሚሊዮን ሊችሉ ነው። ግማሽ ሚሊዮን ነው አንቺ ትችያለሽ ማለት ነው። የወረቀት ልትመልሽ ከፈለግሽ የማይመለሰውን የወረቀት ለሰዎቹ መመለስ የምትፈልጊ ከሆነ ይሄው ሃይሚ 3 ወር ስጡኝ አንቺ ራስሽ መስክረሽላታል። ማይናት አትዋሽም ለክሯ ናት በአገሯ ታቦት ከማለች አትዋሽም ብለሻል። በአገሯ ታቦት ብላ ለክሯ በክሯ ወረቀቱን እሺ አስቢ የ20 ሰው ስንት ነው የሚሆነው? እሺ የወረቀቱ የ20 ሰው የ20 ሰው አላመጣሽ 20 ሰው እንዴት ነው 20 ሰው ካመጣሽ ዝርዝር አምጪ። ልክ እሱ እንዳመጣው አንቺም ስም ዝርዝር አምጪ ያመጣሻቸውን 20 ሰዎች እዚህ ተላከውን ወረቀት እሺ ተቀለሽ ችግሩ ምንድነው? አንቺ ባፍሽ ብቻ ነው የምታወሪው። እሱ በኮምፒውተር በሰንጠረዥ ስም ዝርዝራቸውን አስቀምጦ ከሌ ስንት ከፈለ ከሌ ስንት ተምተከ ማስረጃ ጋር ኤቭሪቲንግ ከመረጃ ጋር ነው የላከልኝ ዋትስአፕ ላይ። አንቺ ግን ባፌ ብቻ ነው የምነግራችሁ እመኑኝ። እኔ ሰዎች እኮ ጭንቅላቴን አዙረውታል። እነሱ ጭቅጭቅ የለባቸውም። እኔ እኮ ለአንድ ሰው ልንገርሻል እናት አባት እህት ወንድም እያሉ ጭንቅላቴን አዙረውት ይሄንን ማስታወስ የራሱ አልሐምዱሊላህ። ምክንያቱም ያሳለፍኩትና የሆንኩትን አላህ ብቻ ነው የሚያውቀው። እነሱ ምንም የለባ ንጹህ አይምሮና እንትን ያለ አይምሮ አንድ ላይ ሊያስባይ ዘይነብ ታይ እስቲ እንደዛ ለምን አንቺ ለምን እንደዚህ ታያለሽ? ግን ሁሉን ነገር ጫና ለምን ታደርጊያለሽ? እንዴት ነው ማናስበው? እናስባለን ለምን አናስብም? ግን ዘይነብ አንቺ 80,000 የከፈልከውን ይኸውልህ ወረቀታቸው ያልመጣ 80,000 የወረቀት ተብሎ $1,000 የከፈሉ የነዚህ ወርጠክ ታይም አንዴ አዳምጪኝ። አንቺ ማለት ነው ይኸውልሽ ሲጀመር ከኢትዮጵያ ወደዛ ይሄድሽው ይሄንን ታርጌት አድርገሽ ነው። በቃ ሚዲያ ላይ ገብተን ለምነን ይሄን ብር አገኛለሁ መለሳለሁ አልሽ ቃል በቃል እንትና ጋር ሮሚ ጋር ነበርን ሀቢብ አንቺ ጋር ከመምጣቴ በፊት ማለት ነው። ከዛ በኋላ እንደዚህ ከሆነ እኮ ለልመናም ከሆነ እኮ በስነ ስርዓት ከሆነ እንዴት ነው ማድረግ ያለብን? እንደዚህ ሆኖ ብር ተበላን በስነ ስርዓት አምነሽ ህዝብን ይቅርታ ጠይቀን ከሆነ ያንን ነበር ማድረግ ያለብን እንጂ ዘይነብ ያልሆነውን ብር እንዴት ይሄን ያክል ታያለሽ ብዬ ስልሽ ወጣሽ። እንደውም ሀቢባ ጋር ነው ማፋጠጥህ ውጣና ናልሽና ወጣሽ ከዛ ቤት አይደል? እንደገና ቅድም እየሰማሁሽ ነው ሲሰድቡኝ ነበር ምን አልሽ? እኔ ቲክቶክ በአጋጣሚ ኦንላይን ከፍቼ በራሴ ነው ገብተው አንዳንድ ልጆች አስተያየት ሲሰጡ የነበረው እንጂ እንደዚህ ስድብም ምንም የሚያደርስ ነገር የለም፣ የሚያሳድብም ነገር የለም። እኛ ያለውን ብር እንሰጣለን። እሺ በጋራ እንከፍል። አሁን ለምሳሌ ኦዲዮ ብልክ ምን ታያለሽ? ኪሳራ ጋራችን ነው ብለሽ ስታወሪ ነበር አለ ኦዲዮ ላክልኝ ኦዲዮን ፕሊስ ዋትስአፕ ላይ። እሺ እልካለሁኝ ግን ያያስ ቢሆን ዘይነብ በቃ ይሄ ነገር ተከሰተ አይደለም ዛቻ እኔ ቤተሰብ ቆቆ የዛቻ የኦፍሳን ቮይስ ይልክልኝ ነው ዘይነብ ኪሳራው የጋራችን ነው አብረን እንከፍላለን ብለሻል። ቮይሱን ከመላኩ በፊት ወደኔ መቼ ነው ያልኩክ? መቼነቱ ይቀርና ብለሻል አይደል? እሺ በየለከ አይ ወደ ራሴ ለማስ ሀቢባ በእናትሽ እኔ ኤፒሊፕሲ ታማሚ ነኝ። ዘይነብ አሁን ልጆቹ ስራቸውን ይስሩ። ማገዝ ያለባቸው ሰዎች ያገዙ። እኛ ይሄንን ብር በውስጥ አውሪኝ በተረፈ እንትን በውስጥም አውሪኝ አለው። ይሄንን ብር 3 ወር ስጭን እንሰጣለን። እኛ አንቺም ምንም አትክፈኛ እንሰጣለን። በቃ
ኦብሳ የላኩት የዛተብኝ ፌዴራሊዝም ብላለች። ፌዴራል ይዞ የመጣውን ኦብሳ ድምፅ ልኬልሃለሁ። 108,000 ነው እንደውም 12 ከራሴን የጨመርኩት። ጠይብ ያን ድምፅ እንኳን ልኬልሃለሁ። እሺ እንዴት ነው ማረገው? ቤተሰቤን እንዴት ነው ደህና? እሺ ቢያንስ እንኳን ልጆቹን እንኳን አሳምንልኝ ብያለሁ። ብዙ ነገር ልኬያለሁ። ልጆቹን እንኳን ከላይ ላይ አሳምንልኝ፣ እኔ እንዳልበላው ብሩ እኔ ጋር እንዳልሆነ ብያለሁ። ይሄን ሁሉ ብያለሁ። ብዙ ነገር ብያለሁ። ወይሽ አንድ ጋይስ እኔ ይሄንን ህዝብ አንድ ነገር ልጠይቀው። እኔ ሀቢባ ነኝ። የሆኑ ሰዎችን እኔ ሮማንያ እልካቸዋለሁ ብዬ እኔን ነው የሚያውቁት፣ እኔን ነው የሚያምኑት። ሮማንያ እልካቸዋለሁ ብዬ ከነዚህ ሰዎች 300-350 ሺህ ለቀምኩ እና ከኔ ጋር ዲል ላደረገ ግለሰብ ሰጠው። እነዚህ ሰዎች ይሄ ጉዳይ ሳይሳካ ሲቀር ብራቸውን መጠየቅ ያለባቸው ማንን ነው? ዳይሬክት የሚያውቁት እኔን ነው አይደል? ኖት ዴር እኔን ነው የሚያውቁት። ስለዚህ እኔን ነው የሚጠይቁኝ። ሀቢባ ብራችንን አምጪ፣ ቃል እንደገባሽው ሮማንያ አልወሰድሽንም፣ ስለዚህ የከፈልነውን 300-350 ሺህ አምጪ ብለው የሚጠይቁት እኔን ነው። ኦኬ እነዚህ ሰዎች ስልካቸውን አጥፍቶ ቢጠፉብኝ የምከፍለው ማን ነው? እኔ ነኝ የምከፍለው አይደል? ለምን ይሄ ህዝብ እኔን አምኖ ነው የሰጠው። ስለዚህ እኔ ነኝ የመጀመሪያዋ ግለሰብ ከፋይ እኔ ነኝ። ለእነሱ ከፍዬ ከዛ የኔን ጉዳይ ከነዚህ ጋር ዲል አደርጋለሁ። የኔን ጉዳይ ራይት። ለምንድን ነው ሁሌ በትክክለኛው መንገድ የማንሄደው? ምንድነው ዙሪያ ጥምጥም? የሰው ቢኖረኝ አደባባይ የሚያወጣኝ ነገር የለም። ልክ ነሽ። እኔ ነኝ መቀጣት ያለብኝ። አደባባይ ስትወጪ እውነቱን ተናግረሽ እንጂ ወይት አሁን እሱ 1 ሚሊዮን ከሰጠሻቸው 2,820,000 ላይ 1,850,000 ከፈሉ። የቀረባቸው 1 ሚሊዮን ነው። ከ1 ሚሊዮን ደግሞ የ5 ሰው የወረቀት አይመለስም። አንቺ ደግሞ ይመለስ ከሆነ ይኸው እኩል የሚደርስባችሁን እኩል እነሱ ግማሽ ሚሊዮን 3 ወር ይሰጠን። ያው ሃይማኖት ምላለች፣ አንቺን መስከረሽላታል እንደማትዋሽ። የእናትሽን አካውንት ነምበር አምጪልኝ። የእናትሽን አካውንት ነምበር ለሃይማኖት ዋትሳፕ ላይ ያስተላልፋለሁ። አስገብተው ከ3 ወር በኋላ ደረሰኝ ለእኔ ይልካሉ። እኔ አምጥቼ ለህዝቡ ደረሰኝ አሳያለሁ። ሀቅሽ ገብቶልሻል ብዬ ከዛ እነዚህ ሰዎች ስማቸው ይጠራል። አለቅ። አንቺ ደግሞ ቀስ እያልሽ እየሰራሽ አጠራቅረሽ ትከፍያለሽ የቀረውን። እኔ እኮ ታማሚ ነኝ ሀቢባ። ያመኛል እኮ ታማሚንም መረድቶ ለታመመ ሰው እኛ ለህክምና ሰብስበን ለደላላም ሰብስበን በደላላ ለተበላም ሰብስበን ለዛም ሰብስበን እንችላለን። እንደኛ አስቡልኝ ሀቢባ። እሺ እኔ ያመኛል። እዚህ ጋር ልንገርሽ፣ ኪኒኒ አሁን ካለቀብኝ እንዴት ነው የማገኘው? ስትመጪ ለኪኒን አይደለም የመጣሽው እኛ ጋር ስትመጪ የመጣው አይደለም። እንደ ሰባዊነት ነው። አይ ጥያቄ ነው። ባንዲ አናወራም ዘይነብ። ስትመጪ እዚህ ቤት የመጣሽው በዚህ ጉዳይ ሌላ ቀን ነው የምመጣው ወይስ እንዴት ነው? ሌላ በላኝ አስገቡኝ ብለሽ ነው የመጣሽው። ከዛ ጉዳይሽን በደንብ አዳመጥኩሽ። ደብተሬ ላይ ጻፍኩኝ፣ በዝርዝር ያዝኩኝ። ከዛ በኋላ የሚመለከተውን አካል ቁጥር ተቀብዬሽ ዋትሳፕ ላይ አናገርኩ። እነሱም መጡ፣ ማስረጃቸውን አቀረቡ። ከአንቺም በኩል ደረሰኝ፣ ከነሱም መጣ። አሰላው። እኔ ቁጭ ብዬ በካልኩሌተር የደረስኩበትን ነገር ተናገርኩ። የቀረባቸው 500,000 ብር ነው፣ ግማሽ ሚሊዮን ብር ነው የቀረባቸው። እሱንም ሰርተው ሊከፍሉ ቃል ገቡ። በቃ ከ3 ወር በኋላ እንገናኛለን። በተረፈ እነሱ ግማሽ ሚሊዮን፣ አንቺ ግማሽ ሚሊዮን ሰርታችሁ እኔ ጌታ ብቻንሽ መከፍለው። እኔ እኮ ያመኛል ሀቢባ እና እኛ ጌት እናምጣ። እሺ ምንኛ ምን አርጉ ነው የምትይኝ? ግማሽ ሚሊዮን ሊመልሱልሽ ነው። ይኸው ቃል ገብተዋል በህዝብ ፊት። ባይመልሱልሽ በ3 ወር ውስጥ ግማሽ ሚሊዮኑን አንፋታቸውም። ይኸው 5,000 ምናምን ህዝብ 5,600 ህዝብ የሰማ አይፋታቸውም ባይመልሱልሽ። የቀረውን ደግሞ አንቺ ደግሞ የቀረብሽን ሰርተሽ ክፈይ። ታዲያ የእነሱን እነሱ ያመኛል እኮ ሀቢባ እያልሽን ነው ሀቢባ። እኔ ያመኛል። ይኸውልሽ ኪኒ ሴትዮዋ ብታቅልኝ ችግር የለውም፣ መዳሜ ብታቅ ችግር የለውም። ሰዎች እናናግርልሻለን። ስለሚያመሽ እንዳያስከፍሉሽ እንጠይቅልሻለን። ይዘሻቸው ነው ብር የተበሉትን ሰዎች። እኛ ህዝብ ከብዷቸው እሺ ሊሉ ስለሚችሉ እሷ ስላመማት ሰርታ መክፈል ስለማትችል የቀረውን ከብራችሁ ላይ የቀረውን ግማሽ ሚሊዮን 500,000 ብር ማሯት እንልልሻለን። እሺ እኛ እንጠይቅልሻለን። ይዘሻቸው ነው የተበሉትን ግለሰቦች እንጂ ሀቢባ ቤት ለታመመ ሰው እንጂ ለሌላ ጉዳይ ብር ተሰብስቦ አያውቅም። እዚህ ቤት ለታመመና ለታመመ ብቻ ነው። አንቺ ተሳክቶልሽ ቢሆን ኖሮ፣ አንቺ ይሄ ቢዝነስ አዋጥቶሽ ቢሆን ኖሮ የኢትዮጵያ ህዝብን ሙሉ ትልኪው ነበር ወደ ሮማንያ። አንቺ ሚሊዮነር ትሆኚ ነበር። ግን ስለከሰርሽ ነው እኛ ጋር የመጣሽው። ስትጀምሪ ስራውን ልጀምር ወይ ያዋጣሉ ብለሽ አላማከርሽም። ገብቶሻል? ስለዚህ ወንድም እኔ እኮ ወንድም ወይ ወንድም ያለ ሄደልኝ አንድ ወንድምሽ ሄዶልሻል።
ያለ ስራ ነው ቤት ውስጥ የተቀመጠው። ራሴን አጠፋለሁ እያለ ሁሌ ይኸው ያውቃል። ግዛው ራሱ ዘመቻ የተቀመጠው ቤት ያለው የመጨረሻ ልጅ ወንድሜ በሱ ምክንያት ነው። አዎ እናቴ ደግሞ ትሰስተዋለች። ለምን ያለ አባት ነው ሁላችንንም ያሳደገች። ለምን አይሰራም ስራ ኢትዮጵያ ውስጥ? ሊስትሮ ምንም አይነት ስራ ለምን አይሰራም ኢትዮጵያ ውስጥ? ወንድም መንጃ ፈቃዱን ለሞከርኩለት። ይኸውልሽ አረብ ሀገር ሆኜ እኔ ነበር ማስተምራች። መንጃ ፈቃድን ሞከርኩ፣ ምንም አልሆነ። ይኸውልሽ ዱባዩን ለሞከርኩለት። ያልሞከርኩለት ቦታ የለም። ተበላው፣ ተውኩኝ። እኔ ደላልነት ብዬ ቢዝነስ ብዬ ሳይሆን እሱ እንዲሄድልኝ ነው። ለምን እኔ ስለገባሁኝ ቤተሰቤን እንዲሄድልሽ የስንትና ስንት ሰው ብር አስበላሽ። አንድ ወንድምሽ እንዲሄድ እዚህ ላይ አንዴ ሰርድራይቭ ቀን ነው ይሄ ገባሻ? ያንቺ አንድ ወንድም እንዲሄድ የስንት ድሃ ብር ተበላ። አሁን ወንድምሽ ሙሉ አካል ያለው ጤነኛ ነው። ኢትዮጵያ ውስጥ ምንም አይነት ስራ ኢትዮጵያ ውስጥ ሰው የለም እንዴ? ባዶ ነው እንዴ ኢትዮጵያ? ሁሉም ለቆቷል። አንድ የሚኖር ህዝብ አለ አይደል? ሰው አለ። ስለዚህ ኢትዮጵያ ውስጥ ያገኘውን ስራ ሰርቶ ይብላ። በሰርቶ በዛ አጠራቅሞ የፈለገበት ሀገር ይሄድ ማለት እንዲያግዘኝ። እሺ በቃ እሱን አረብ ሀገር ላኪልኝ፣ ለሁለት ሰርተን እንከፍላለን። ደላላ ያስብላሉ። ይሄ ነገር ትክክል ነው ትክክል አይደለም? ይሄን መረጃ የለንም እኛ። ይሄ ነገር እንዴት ነው? ደላላ ማለት ተከፍሎት የሚያመጣ በነፃ ካመጣክ ትብብር ይባላል። አስከፍለህ እስካመጣክ ድረስ ደላላ ነህ። 350 ሺህ አስከፍለህ እስካመጣክ ድረስ ደላላ ነህ። እኔ ጓደኛዬን ስራ እዚህ የሚያመጣልኝ ሰው ካገኘው ካመጣኋትኝ ምንም ነገር ሳላስከፍላት ካመጣው ትብብር ይባላል። አስከፍዬ ካመጣው ግን ደላላ ነኝ። ያ ነው ይሄን ለመገንዘብ ነው። እሺ እሺ። ዘይነብ ሚውትሽን ለምንድን ነው እሷ የላትም ብለን እኛን ለምናቸው፣ እኛን ይሰሙናል፣ ያከብሩናል። ዘይነብ ደግሞ ሀቢባ ጋር ሂደክ ደላላ ብር በላኝ በልልኝ አለችው። እዚህ ገንዘብ የሚሰበሰብላት መስሏት። ዘይነብ ወይ በዋትሳፕ ልጥራት አሉ ቃል ገብተዋል ብለን እንላቸዋለን። ጥሪያቸው ተደወለባት ያለው መክፈላቸውን ስማቸው ይጸራላቸው። ለቀዳቸውን ጨርሱ ተሰላ። አንቺ የቀረብሽን ግማሽ ሚሊዮን እንዲምሩሽ እነዛን ሰዎች እንጠይቃቸዋለን። ይዘሻቸው ነይ እሺ። ጥሪያቸው ይሰጣሉ ግን እንትን አድርጊልኝ ሀቢባ፣ እንደ እህት የምማዛፍሽ እንደምንም ብለሽ ወንድሜን እኔ እገባለሁ። ለምዶ ታውቂያለሽ፣ እየወደኩ ስለተሰቃየው መግባት አለብኝ። አንደኛ ሴትዮ እባካችሁ ወንድሟ ነሽ። እኔ ኤጀንሲ የለኝም እንግዲህ ሰው እንዲተባ አለሽ አይደለም ሰው ልልሽ ፍል ጠይቂልኝ፣ ይስራ ያግዘኛል። ቢያንስ እንኳን እናቱን ወንድሟን ውሰዱላት እባካችሁ፣ የሆነ ሀገር ውሰዱላት። ወንድሟን ፎሎ አድርጓትና በውስጥ ነይ በሏት። ምንም ሳታስከፍሏት፣ ምንም ገንዘብ የላትም። ወንድሟን ውሰዱላት። አሁን ለማልቀስ ነው ቪዲዮ ያበራሹ። ማርያ አያስፈልግም እኮ ቪዲዮ አያስፈልግም። ቢኖርሽ ገበያ ላይ አትወጭም። እናቴ የአባቷ ድርሻ መሬት ደርሷን ነበር፣ ወረቀት አልተስተካከለም። እሱ የሄደው ወንድምሽ ለምን አይወስደውም? ሮማንያ ያለው ለራሱም ወረቀት የለውም። ችግር ላይ ነው ያለው። ወደ ሌላ ሀገር ሊሻገር እየተያዘ እየተመለሰ ነው። እሱ ራሱ ስቃይ ላይ ነው ያለው። አንድ ስራ ይፈታል። ለምን በ250 ነበር የገባው። $250 ሸክም ነው አሉ። ዶሮ እርባታ ወጣ አልቻለም። እሱ መጀመሪያ በሹፍርና ተብሎ ነበር የሄደው። የትራክተር ሹፌር ነው እና ለራሱም ችግር ላይ ነው አሁን። እሱ ራሱ እያሰቃየን ነው። ለምን መንገድ ላይ የሆነ ነገር ይሆናል የሚል ሰቀቀን ላይ ነው ያለ ነው እንጂ እንረዳዳ ነበር። አሁን ይሄኛውም በቤት ነው በቃ። እናቴ እሱን ጠዋት ማታ ስታይ ታለቅሳለች። ዘመቻ ሄዳለሁ ይላታል። በዛ ላይ እውነቴን የምልሽ ሀቢባ ያለ አባት ነው እናታችን አራታችን የሚያሳደገችን። ሰው ቤት ተቃጣ። ለዚያ ነው እኔ ለወንድሞቼ ዋጋ መከፍለው። የእናቴ አስተዳደጋችን ነው ዋጋ እንድከፍል ያደረገኝ። ይሄን እዚህ ውስጥ ሁሉ የገባሁት። ዘይነብ በቃ ጨርሰናል። የእናትሽን አካውንት ላኪልኝ ዋትሳፕ ላይ ኦኬ። የእናትሽን አካውንት እኔ ወደ ሃይማኖት አስተላልፌ ከእሷ ደረሰኝ እጠብቃለሁ። ወንድምሽን ደግሞ የሚወስድ ሰው ከተገኘ እጠራሻለሁ። ቁጥርሽ አለኝ፣ ቁጥር ያለሽ ዋትሳፕ ላይ እጠራሻለሁ። ነይ የሚወስድልሽ ሰው ተገኝቷል ብዬ እጠራሻለሁ። እሺ
እሺ አመሰግናለሁ። እሺ ምንም አይደለም። ሁሉም ይቅርታ ጠይቂልኝ ስለ ሰዓታቸው። ልጆቹን ይዘሻቸው ነው ታዲያ እንድንጠይቅልሽ ከዚህ በኋላ ገንዘብ እንዳይጠይቁሽ። እሺ አናግሪያቸው በሚመቻቸው ሰዓት በሚመቻቸው ቀን ዋትሳፕ ነገርሽን ቀጠሮ ይዝላችኋለሁ። እሺ በቃ